አላህን ከፍጡራን ጋር ከሚያመሳስሉት ሰዎች አንዱ አርረህማኑ ዐለል ዐርሽ እስተዋ ማለት አላህ ዐርሽ ላይ ተደላደለ ማለት ነው ብሎ በዚህ ርካሽ እምነቱ ሊያጠምቅህ ከሞከረ ተከታዮቹን 3 ጥያቄዎች ጠይቀው። አንደኛ አላህ ሱብሓነሁ ወተዓላ በቁርአን ላይ እነዚያን ተውበት አድራጊዎችን ሲያወድስ ኢነላሃ ዩሂቡ ተዋቢነ ሲል አተዋብ ማለት ምን ማለት ነው በለው። ትርጉሙን የሚያውቀው ከሆነ አተዋብ ማለት ወንጀሉ ተውበት ማድረግ የሚያበዛ ማለት ነው ይልሃል። ይህን ከመለሰልህ ወደ ሁለተኛ ጥያቄ ተሸጋገር። አላህ ሱብሓነሁ ወተዓላ በቁርአን ላይ ሁወ ተዋቡ ረሒም በማለት ራሱን ሲገልጽ አተዋብ ማለት ከወንጀሉ ተውበት ማድረግ የሚያበዛ በማለት ለፍጡር በሰጠነው ትርጉም ይተረጉማልን በለው። አይ እዚህ ቦታ ላይ ለአላህ ሲሆን በዚህ ትርጉም አይተረጉምም ይልሃል። ከዚያም ወደ 3ኛ ጥያቄ ተሸጋገር። ታዲያ ለአላህ ሲሆን አተዋብ ማለት ምን ማለት ነው በለው። የሚያውቅ ከሆነ አሁንም አተዋብ ማለት ተውበት ተቀባይ የሆነ ጌታ ማለት ነው። ይህ ማለት ውድ ወንድሞችና እህቶቼ አተዋብ አላህ ሲገለጽበትና አተዋብ ፍጡር ሲገለጽበት ትርጉሙ ይለያያል ማለት ነው። እኛም የምንለው ይሄው ነው። ኢስተዋ የሚለው አላህ ሲገለጽበትና ኢስተዋ የሚለው ፍጡር ሲገለጽበት ትርጉሙ ይለያያል ነው የምንለው። ኢስተዋ የሚለው ፍጡር ሲገለጽበት ተቀመጠ ተደላደለ ይባላል። ኢስተዋ የሚለው ግን አላህ ፈጣሪያችን ሲገለጽበት ግን እንደ ፍጡር ተቀመጠ ተደላደለ ተብሎ ሳይሆን የሚተረጎመው አርሹን ተቆጣጠረው ባለበት ጠብቆ አቆየው ተብሎ ነው የሚተረጎመው ማለት ነው። እስካሁን የጠቀስነውን ውድ ወንድሞችና እህቶቼ በቀላሉ ለመረዳት ለፈለገ ሁሉ ግልጽ የሆነ ነገር ነው። አላህ ሱብሓነሁ ወተዓላ እምነታችንንም ጾማችንንም ከመበላሸት ይጠብቅልን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።